ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። ጠፋንባችሁ አይደለ? እንግዲህ አትፍረዱብን። አንጠፋም ብለን ነበረ፣ ትንሽ ጠፍተናል። አሁን ግን ተመልሰናል። ሁሌ ነው የምንለው እንደዚህ፣ ግን አሁን የምር ግን ተመልሰናል እና በጣም ነው የምናመሰግነው። ቪዲዮ ሳንሰራ ጠፍተንባችሁ ራሱ 30 ሺህ ያስገብታችሁናል። ውድ ቤተሰቦቻችን እግዚአብሔር ያክብርልን። እውነት አልጠበቅንም ነበር እንደዚህም ቢሆን። በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። በጣም እናመሰግናለን የእውነት። ከዚህ በላይም ደግሞ ሰብስክራይብ አድርጉ፣ ሰብስክራይብ ያላደረጋችሁ ሰዎች እና 50 ሺህ ከ30 ወደ 50 ከ50 ወደ 67 እያለን 100 ሺህ ያስገቡን እንላለን። ሰብስክራይብ ማድረግ እንዳይረሳ፣ ላይክ ሼርም እንዳይረሳ፣ ሁሉም እንዳይረሳ። ዛሬ እንግዲህ የኔ ፕራንክ ናፍቋቸዋል የሚል ወሬ ሰምቻለሁ አይደለም እና ቆንጆ የፕራንክ ሀሳብ መቶልኝ ነው ዛሬ መጣሁት እና ዛሬ ብሎግ ለማድረግ የልጃችን 45ኛ ቀን ክትባት ነው እና ሆስፒታል ስንሄድ ምናምን ብሎግ እናደርጋለን ተባብለናል እና በዚህ አጋጣሚ ለምን ፕራንክ አላደረገውም ብዬ አሰብኩ። ምንድነው ፕራንኩ? ትንሽ ከበድ ያለ ፕራንክ ነው። ሊከብድ ይችላል አላውቅም፣ ፈርቻለሁ። ግን ምንድን ነው ያሰብኩት መሰላችሁ? ያው እናትና አባት ስትሆን እንግዲህ ሰዓት አይበቃም፣ ጊዜ አይበቃም። እሱ አሁን እየለባበሰ ነው፣ በዛም ልጃችንን እያስተኛ ነው ያለው እና ምን አሰብኩኝ በዚህ ሰዓት ማለት ነው ቁርስ ኮርንፍሌክስ ነው የምንበላው። ሰዓት የለን፣ ሰዓት ለመቆጠብ ኮርንፍሌክስ ነው በልተን እንውጣ ተባብለናል እና ለምን ፓምፕ ያደረኩት ወተት አለኝ እና ለምን በሱ በናጡት ወተት ኮርንፍሌክሱን አላቀምሰውም እና ምን አይነት ሪያክሽን ይኖረዋል የሚለውን ለማየት ፈለግኩ። ምን ትላላችሁ? ምን ምን ይመስላል? እና እስቲ አብረን እናያለን። የናጡት ምን ምን ይላል? ምን ምን ይላል? እስቲ አብረን እናያለን የእሱን ሪያክሽን ማለት ነው። ኮርንፍሌክሱን በእኔ የጡት ወተት አድርጌ ነው የምሰጠው እና ምን እንደሚል አብረን እናያለን። የኔ በራሴ ወተት ነው የማደርገው ማለት በሱቅ ወተቶች ነው የማደርገው። የእሱን ደግሞ በእኔ የጡት ወተት አድርጌ አቀምሰዋለሁ ማለት ነው። ምን እንደሚል አብረን እናያለን። ሪያክሽኑ በጣም ይቀፈዋል አላውቅም። ለእኔ ራሱ በጣም ጓጉቻለሁ ይሄንን ሪያክሽኑ ለማየት። እስቲ ምን የሚል ይመስላችኋል እናንተ? እና አዘጋጅቴ ፓምፕ ያደረኩታል እንደነገርኳችሁ፣ እሷ እናደርግለታለን እና አብረን ሪያክሽኑን እናያለን። ካሜራ ምናምን የሚደበቅ አይደለም፣ ብሎ ልናደርግ ስለሆነ ስለሚያውቅ ይቺን ፓርት ብቻ ነው የማያውቀው። ያሰብኩለት በመሀል ያሰብኩት ሀሳብ ነው በባዶ ብቻ ከሚሆን እስቲ ውድ ቤተሰቦቻችንም እስቲ ሰርፕራይዝ ላድርጋቸው በፕራንክ ዛሬ ብዬ ነው። የእሱ የሚያውቀው ብሎግ ነው የ45 ቀን ክትባት ልጃችን ለማስከተል ልንሄድ ነው በሚል ነው ጭንቅላት ጣል ያደረኩበት ማለት ነው። እና ውድ ቤተሰቦቻችን እስካሁንም ሰብስክራይብ አላደረጉ ሰዎች እዚህ ድረስ እየመጣችሁ ቪዲዮ እያያችሁ ኮሜንት የጻፋችሁ ሰብስክራይብ ማታደረጉ ሰዎች ግን ምንድን ነው የእኛ ቤተሰብ መሆን አትፈልጉ? ኧረ ተው ቤተሰብ እንሆን። ኧረ ተው ፍቅር አይበልጥም? ሰብስክራይብ አድርጉ እና እንግዲህ በቃ አስተካክለን እንመልሳለን ማለት ነው። ይችን ኢንትሮ ከሱ ጋር በአዲስ እሰራለች እንደሰራው ነው አያውቅም። እንግዲህ አብረን ከሱ ጋር ድጋሚ ቪዲዮ መክፈታችን አይቀርም እና አብረን እንመለሳለን ማለት ነው። ባይ እንግዲህ ቤተሰቦቻችን ፓምፕ ያደረኩት እና ይሄንን ጨምሬ ነው የምናደርገው ማለት ነው። ግን ለልጅ ያንስኝ እንዴት ላድርግ? ሁሉንም ላድርግለት በቃ በደምብ ጣሙን እንትን እንዲል እስከ መጨረሻ ምጥፍጣፊ እንትን ማለት መባገን የለበትም። ሊወድቅም ይችላል እኮ ሊደፋም ይችላል። ይሄ ሁሉ ፓምፕ አድርጌ ይሄ ሁሉ ጠጥቼ የመጣ ነው እንግዲህ የሚያጠባ ያውቀዋል። ለማንኛውም እንደዚህ አዘጋጅቻለሁ። የራሴንም ላምጣ። ማር ኧረ ማር አልጨረስክም እንዴ? ኧረ እና በእናትህ ሰዓት እየሄደብን ነው።
እናማ ሰላም ቤተሰቦቻችን እንዴት ዋላችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ይህ የዘኪና የብሩክቲ ቻናል ነው። ደህና መጣችሁ አዲስ ቤተሰቦቻችን የነበራችሁትን ደግሞ ፈጣሪ በፍቅር ያቆይልን እንላለን። እንግዲህ ጠፍተንባችኋል፣ ቪዲዮ መልቀቅም ቀንሰናል። ያው እንግዲህ የልጅ ፍቅር ይዞን ነው። በማር በወተት የተንከባከብነው ነው፣ እሱም የተንከባከበን ነው አይደለ? አታያትም? እኔ ሰራስ ፍክት ተብላ ቅዱስ የሆነ ልጅ ነው ያላት። ባይዘው ቅዱስ የሆነ ልጅ። እንዴት ናችሁ ቤተሰቦቻችን? ስለጠፋንባችሁ እጅግ አድርገን ይቅርታ መጠየቅ እንፈልጋለን። ከዚህ በኋላ አንጠፋም ብለን ተስፋ እናደርጋለን። ልጃችንም እንግዲህ ዛሬ 45 ቀን ሞልቶታል። እንግዲህ ክትባት ዛሬ ማስከተብ አለብን። ሰው ብለው ጋር ግን አብረን እንውላለን ብለን ነው እንግዲህ የተዘጋጀንበት። እኔም እንግዲህ አስተኝቼዋለሁ። ቁርሴን በልቼ ምናምን ነገር ስንጨርስ አንዴ ፍስፍስፍስ አድርገን ብለን እናስደርገዋለን። ይሄ ነው ከባድ። ጠብታው እንኳን ይወጣል። ከባድ ነው እና ለማንኛውም ወደ ቤተሰቦቻችን አብረን እንውላለን። እንግዲህ የቀረበልኝን እንግዲህ ይኸው የሰነፍ ቁርስ ልብላ። ሰዓት ሄዶብናል። እንግዲህ አልበቃ ብሎናል። ምንም ማድረግ አንችልም። እንዴት ናችሁ እናንተ? ፒስ ናችሁ ወይ? ቶሎ ብላ ጣሙ ጠፋብኝ ዘመን በጣም ጣፋጭ ሆነ ማለት በጣም ጣፋጭ ሆነ። ምን ነው እንደዚህ የሚጣፍጠው? አልገባኝም ማለት ነው። ጣፋጭ ሆነ ነው አይደለም? በጣም ጣፈጠ። ተመቸት። እንግዲህ ይሄ ሙያ ይጠይቅ። ሙያ ነው ብዬ እንኳን እንዳልጎረ ምን ስኳር ከተሽበት? አይ የምሬን እኮ ነው። አብዝተሽበት ነው? ምንድን ነው? ኧረ ወተትና ኮርንፍሌክስ ብቻ ነው፣ አይገባም እኮ ስኳር። እና ለምንድን ነው በጣም የጣፈጠው? ተመቸህ? ኮርንፍሌክስ ይሆናል። እርግጠኛ ነሽ? አልከተትሽበትም? ስኳር በጣም ጣፈጠብኝ። ምን አይነት ነው ይሄ? ምን ይበልሻል? አላውቅም። ምን አይነት እስከዛሬ ነው እኮ ታዲያ በል ቶሎ በላ አድርገን ልጃችንን ማስከተል። ሁለተኛ ነው። በዚህ ደግሞ እንቆጣጠር ልጃችንን እንግዲህ በጣም ጣፋጭ ነው። ይህ ነገር ግን ስኳር እንዳያመጣብኝ። አንቺ ለምን ስኳር የከተትሽበት? ታዲያ ለምን ከመጀመሪያው ነው መጣፈጥ የተጀመረው? ኮርንፍሌክስ ከበላ ስለቆየ ነው። መጀመሪያ ያው ዛሬ ሰዓት ስላልበቃ ነው እሺ ብሎ የሚበላል ያለው እንጂ ስኳር ቀንሽ ያለበት ወይስ ከብር ቆየው? በጣም ይጣፍጣል። ምን ነው የጣፈጠ? ኮርንፍሌክስ ወተቱ አይገባኝም። ቆየ እንዴ ካለች ውስጡ ማለት ማምቶ ኮንትኑ ቀላልቶ ከሆነ ምናምን አይመስልም። ከዛ በላይ ቆየ ነበር ማለት እንደ ቆሎ ፍርክስክስ ምናምን የሚለው ነገር የለም።
እኔ እራሱ ልጅ መሆን አማረኝ ጋይስ። ጨምሪ ማለት ነው እንዴ? የማይራሴ ያማ ጨምር እራስህ በእናትሽ አንቺን ስጭኝ። እሺ በይኝ በእናትሽ በጣም የምጣፍጠው ጨምር ከፈለክ። ምን ሆነሽ ነው? ኧረ ጋይስ ምንድን ነው እንደዚህ ትቆጥራለች? ኧረ እስኪ በእናትሽ አንቺ ሌላ አምጪ፣ በቀስ ብለሽ ትበያለሽ። እኔ በአቅሜ ነው ያወጣሁት። በቃ ምን ታደርግ ነው? አትነሳ አንተማ። ለምን ትነሳለህ? አባወራ አሁን ጨምር ስላለበት ቆዳ ወተቱን ነው የፈለግኩት። ማለት ቆይ ምን እያልሽ ነው? ምን ማለት ነው? የምን ወተት ሊሰጥሽ? ኦኬ ዳይሬክት ነው የፈለግከው? ምን ያክል ሊቀልሽ ያለሽ? የልጅን ወተት ነው። አይታችኋል? የከተትኩትን አይታችኋል? እዚህ ጋር የሚሆን እንዴት እንደጠጠቅ አይቶን የጨረሰው እኮ ይጠፍታል። ማሪ አንተማ በዚህ አይነት የልጅህ መሻማት ነው። በቃ ልጅህ በረሃብ ሊሞት ነው። ምን አስበሽ ነው? አንቺ ግን ደስ ይስጥሽ። ምን አስበሽ ነው? ምን አስበሽ ነው? ንገሪኝ። ምን አስበሽ ነው? የእውነት እኔ እንደዚህ ጣፍጦ ትጨርሳለህ ብዬ አላሰብኩም ነበር። ቅላቴ መቀበል የከበደኝ ነው። እየቀልድሽ አይደለም? ኧረ አይደለም። አንተ በልጅነት እስከንት ዓመት ነው የጠባኸው? እናቴን ጠይቂያት። በጣም ጠፍጠው በጣም ጠፍጠው። ከዚህ በኋላ ይኖርሃል፣ አታስብ። አትቀልጂ። ምን አስበሽ ነው ግን? አንተ ስንት የሚጠጣ ስንት ፈሳሽ ስንት አጥሚት ስንት ኦትስ ጠጥቼ ያመረጥኩትን እዚህ ድረስ የሆነውን ነው ጸጥ ያደረገው። ምን በጣም ጣፍጭ ወንድ ልክ እንዳንቺ ጣፋጭ ነው ታውቂያለሽ። አንቺ ጌታ አድሎ እድል እናሳ ዳይሬክት ስልስ ነው የፈለግከው? በቃ ምንም እንዳታስብ። ከልጅ ጋር ሼር ታደርጋለህ ለሌላ ኮርንፍሌክስ። ኧረ አልፈልግም። ሁለተኛ ንስችኝ አልፈልግም። እኔ እንደዚህ አይነት ሪያክሽን አልጠበኩም። ጭራሽ ጣፍቶ አድርገህ ትጠጣለህ ብዬ። ይሄ ነው ግን? አይ ይሄማ ኖርማል ወተት ነው። ይሄ ነው ማቋል። የምርሽን ነው? እንዴት አደረገች? ለምን አሰብሽ እንደዚህ መስጠት? በቃ ቆየሁ ፕራንክ ካደረኩና በምን እንደማደርግ ግራ ገባኝ። ከዛ ደግሞ ጣልፓምፕ አድርጌ ነበረች ደግሞ በዛችን የሰለስበው በዛችና አነሳ አድርጌ ያደረግኩት። ግን አያመኝማ እንደዚህ ፓፍቶኝ ነው እንዲያሞ አመመ። ጭራሽ ካሜራ ከፍቼ ምን አለበት? ውድ ቤተሰቦቻችን እያያችሁ ነው ያላችሁ። አሁን ልጅ ምን ልጠጣ ነው? ምን አቅላታለሁ? አልከበደሽም? ብታስቢ እኔ መባከኑ ነው የከበደኝ። ለልጅ የሚሆነውን መባከኑ ከብዶኝ። አለማን ትችኛለሽ። እዚህ ከተሽ ልሰጪው ነበር እንዴት አይደለ? እሱ አይ ለሱም ለዚህ ልሰጠው ነበር እንጂ እና ሆስፒታል ስለምንሄድ እዛ ስለማይመቸኝ ፓምፓሪ ጌዶ ውስጥ ነው። ምን ጨጓራህ ነበር?
ይህን መሰክርልሻለሁ።